በሰዓት የተለያዩ መረጃዎችን ይዣለሁ። በርካታ የግንባር መረጃዎችን ይዣለሁ። በዚህ ሰዓት ከያዝኳቸው የግንባር ዝርዝር መረጃዎች መካከል በምዕራብ ወሎ በ11 ወረዳዎች ላይ ውጊያ እየተደረገ ነው የሚገኘው። ይህ መጠነ ሰፊ የተባለ ዘመቻን በተመለከተ ዝርዝር መረጃዎችን ይዣለሁ። ውጊያው እየተደረገ ያለው በአማራ ፋኖ ብሔራዊ ኃይልና በአማራ ፋኖ ህዝባዊ ድርጅት የተለያዩ የጋራ ሻለቆችና የጋራ ወታደራዊ ዘመቻ ነው። በምዕራብ ወሎ በ11 ወረዳዎች ውጊያ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ ከሌሊቱ 10 ሰዓት ጀምሮ እየተደረገ ባለው ውጊያ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። በአምባሰል፣ መቅደላ፣ ተንታ፣ ለጋምቦ፣ ጃማ፣ ወረኢሉ፣ ለገሂዳን ጨምሮ ከለላና አካባቢው ያለውን አሁን ሁኔታ በመሃል ሳይንት እና በአማራ ሳይንት ቀጠናዎች ያለውን ዝርዝር መረጃ የማደርሳችሁናል። ይህ ዘመቻ እንግዲህ የዋና ዋና መንገዶችን ቀድሞ በመዝጋትና የእያንዳንዱን ወረዳ ግንኙነት በመቁረጥ የከበባና የቆረጣ ዘመቻ እየተደረገ እንደሆነ የዘመቻ የሚመራ የፋኖ ከፍተኛ ዘመቻ መሪ ይህንን በተመለከተም እንደዚሁ አስተያየት ሰጥቶኛል። ይህንን ዝርዝር መረጃ በሰዓት የምትሰሙት ይሆናል። ይሄ መረጃ እንግዲህ ሰሞኑን ፋኖን በተመለከተ በተለያዩ መድረኮች እየተደረገ ያለውን ፕሮፓጋንዳ እንዲሁም ደግሞ ፋኖ ተዳክሟል፣ ፋኖ እጅ እየሰጠ ነው የሚለውን የብልጽግና የፕሮፓጋንዳ ዘመቻዎች ሙሉ በሙሉ የሚያጋልጥና የኃይል ሚዛን የሚያዛባ ነው። መስከረም 14 እስከ መስከረም 30 ድረስ በዚሁ በምዕራብ ወሎ፣ በሰሜን ወሎ፣ በደቡብ ወሎ ቀጠና ዘመቻ አደማሊ ተብሎ ከተደረገው ዘመቻ በመቀጠል ትልቁ ዘመቻ ነው። ይሄ ዘመቻ እንግዲህ በዚህ በተለያዩ አካባቢዎች ያለውን ዝርዝር መረጃ በዚህ ሰዓት አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አሁን በዚህ ሰዓት አፍላ ውጊያዎች እየተደረጉ ነው የሚገኙት በ11 የተለያዩ ቦታዎች። ከነዚህ መካከል 6 ከተሞች በፋኖ ቁጥጥር ስር ገብተዋል። ይህንን ዝርዝር መረጃ ለመከታተል አብራችሁ መቆየት አለባችሁ። ከዛ ባሻገር ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። በቴሌግራም፣ በዋትስአፕ፣ በሜሴንጀር ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በዚህ ሰዓት እንዳልኳችሁ መረጃው በአመዛኙ ዝርዝር የግንባር መረጃዎችን ነው። በሰበር መረጃ የወጡ መረጃዎችን ወደ እናንተ አደርሳለሁ። ወደ መረጃዎቹ ከመሄድ በፊት ጥቆማውም ሀሳብ አስተያየቶችን ልካችሁልኛል። በዋናነት ከመልእክቶቹ መካከል በህዝብ አገልግሎት መስጫ ተቋማት ላይ የጤና ባለሙያዎች፣ የትምህርት ባለሙያዎች፣ የግብርና ባለሙያዎች፣ የማህበራት ሰራተኞችን እንደ ባለስልጣን ማየትና በአንዳንድ ቦታዎች ላይ በሚገኙ የፋኖ አባላት የሚፈጽሙትን ወከባ በተመለከተ ይሄ ከመምህራን ከጤና ባለሙያዎች ቅሬታ እንደፈጠረ ይህንን ቅሬታ አድርስልን ብላችሁ ልካችኋል። ይሄው ቅሬታዬን አድርሻለሁ። በተለያዩ አካባቢዎች ውጊያ በሚደረግባቸው ፋኖ የሚቆጣጠራቸው ቀጠናዎች የሚገኙ መምህራን፣ ሐኪሞች፣ የግብርና ባለሙያዎች፣ ማህበራት ሰራተኞች ማህበራዊ አገልግሎት ሰጪ ተቋማት ላይ ህዝቡን የሚያገለግሉ ስለሆነ አስፈላጊው ጥበቃና የደህንነት ከለላ ሊደረግላቸው ይገባል። እነዚህን እንደ ባለስልጣን ማየት በተለየ መንገድ እንግዲህ የብልጽግና ካድሪ ካልሆኑና የፖለቲካ ዓላማ ከሌላቸው በሚሰማሩባቸው የአገልግሎት መስጫ ተቋማት ላይ ልዩ ጥበቃ ሊደረግላቸው ይገባል። ይህንን በተደጋጋሚ ብታሳስብልን የሚል የጤና ባለሙያ መልእክት ነው። ይኸው አድርሻለሁ። ሌላው ሰብአዊ መብት አያያዝ ላይ በተደጋጋሚ የሚታዩ ኃላፊነት የጎደላቸው ድርጊቶችን የፋኖን ትግል በሌላ መንገድ ሊያስፈርጁ ስለሚችሉ ተደጋጋሚ የሆነ የህግ ጥሰት እንዲሁም ደግሞ የሰብአዊ አያያዞች የሚታዩባቸው አካባቢዎች አሉ። ይሄ ስህተት በአስቸኳይ መታረም አለበት። ይህንን የሚያደርጉ ካሉ ኃላፊነት ከመውሰድ ይልቅ እነሱን ማስተካከልና እነሱ ላይ እርምጃ ወስዶ ወጥ የሆነ የፋኖ የሰብአዊ የምርኮኛ አያያዝን ተግባራዊ ማድረግ ያስፈልጋል በሚል እንደዚሁም ይህንንም እንግዲህ ከተለያየ አቅጣጫ የመጣ ዘገባን በተመለከተ ለዚህ ማስተካከያ በሚሆን እንደዚሁ አድርሳችኋል። ከቃታ መሳሪያዎች ይልቅ ማሳመን፣ ማስረዳት፣ ማስገንዘብ እንዲሁም ደግሞ አቅም ማጎልበቻ ስራዎችን ማስቀደም አለበት። ፋኖ በትግል ዓላማውን በደንብ በማስረዳት ሌሎቹ ወደሱ እንዲመጡ ማድረግ አለበት። አፈሙዝን በማስቀደም የሚወስዳቸው እርምጃዎች በአንዳንዶቹ ላይ የዓላማ ተገንዛቢዎችን ቁጥር ሊቀንስ ይችላል። የወያኔ የትጥቅ ዘመን ጊዜ በሚቃረኗቸው በሚደግፏቸውም ሰዎች ታጋዮቹ የነበራቸውን የትግል ዲሲፕሊን ራሳቸውን ከትግሉ እና ከህዝብ በታች አድርገው በትግሉ አሸናፊ ለመሆን የበቁበትን ሂደት ማየትና ይህንን መተግበር ለትግል ይጠቅማል። ተቀባይነትን ለማግኘት በቀላሉ ታማኝነትን ለማግኘት ራስን ለህዝብ ዓላማ እንደሰጡ ከትግል በታች አድርጎ ማየት ያስፈልጋል የሚል እንደዚሁ ወይና አስተያየት አድርሳቸዋል። አንዳንድ የፋኖ አባላት፣ አመራሮች፣ ደጋፊዎች ጭምር የሚታየው
ራስን ከህዝብ በላይና ራስን ከትግል በላይ አድርጎ መታየት እና መታበይ ረጅም መንገድ የሚያስኬድ አይደለም። ይሄ ሊስተካከል ይገባዋል። ይሄ ነውርም ጭምር ነው። ለህዝብ ዓላማ የቆመ ሰው የራሱ የሚለው አንድም ነገር አይኖረውም የሚል አስተያየት አድርሳችሁኛል። አመሰግናለሁ። ከደብረ ብርሃን እንደዚሁ ከለንደን እና ከአዲስ አበባም የተለያዩ ጥቆማና አስተያየቶችን አድርሳችኋል። በእጅጉ አመሰግናለሁ። ወደ መረጃዎቹ ነው የሚቀጥለው። እንግዲህ ወደ መረጃዎቹ ሲሄድ በሰሜን ወሎ እና ዋገምራ አካባቢ ያሉ መረጃዎችን ማስቀደም ወደ ግንባር ዝርዝር መረጃዎች እመጣለሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በራያ አለማጣ ቀጠና እና በኮረም ቀጠና በ6 ወረዳዎች ላይ የህወሓት ታጣቂዎች በየቀኑ የሚፈጽሟቸው ግፍና ሰቆቃዎች እንደቀጠሉ ናቸው። በዛሬ ሌሊት እንኳ በኮረም ከተማ ሰዎች በታጣቂዎች በጥይት ተገድለው ማደራቸውን የወጡ መረጃዎች ያሳያሉ። በኮረም ቀጠና የሚፈጸመው የህወሓት ግፍና ሰቆቃ እንደቀጠለ ነው። ወጣቶች ተገድለዋል። የሃይማኖት አባቶች በአደባባይ እንዲዋረዱና እንዲባረሩ ተደርገዋል። ቤተክርስቲያን መዋቅር ፈርሶ በሌላ የህወሓት ወኪሎች እንዲተካ መመሪያ ተሰጥቷል። ደብዳቤ ተጽፏል። አዋጅም እንደዚሁ ታውጇል የሚል መረጃ ነው ያለው። በዛሬው ዕለት አንድ የጤና ባለሙያ በህወሓት ታጣቂዎች ተገድሎ ተገኝቷል። በኮረም ከተማ በህወሓት ታጣቂዎች የተገደለው የሆስፒታል ሰራተኛ አማራ አለሙ ይባላል። ሌሊት ተገድሎ ነው የተገኘው። በተለምዶ ኮረፌ ተራ እየተባለ በሚጠራው የኮረም ከተማ አካባቢ በታጣቂዎች በጥይት ተደብድቦ ነው እየተገደለው። አስከሬኑ ከኮረም ከተማ ወደ ገረ ቆላ ሰሰላ ተብሎ ወደሚጠራ የትውልድ ቀበሌው መላኩን የመረጃ ምንጮች ገልጸዋል። በሌላ መረጃ እንደዚሁ የከተማው አንድ የመንግስት ሰራተኛ የውሃ ልማት ሰራተኛ የሆነ ሰው በህወሓት ታጣቂዎች ጥቃት ደርሶበት አሁን በማይጨው ሆስፒታል በጽኑ ህሙማን ሕክምና ክፍል ውስጥ ይገኛል ነው የተባለው። ይህንን በተመለከተ የኮረም ከተማ ማጎሎ አካባቢ ኗሪ የሆነው አሰፋ ከበደ አለመ በህወሓት ታጣቂዎች ጥቃት ተፈጽሞበት ሆስፒታል ገብቶ ለሪፈር ወደ ማይጨው ሆስፒታል ሄዷል። አሁን በጽኑ ህሙማን ውስጥ ሕክምና ላይ ይገኛል። የኮረም ከተማ የውሃና ፍሳሽ አገልግሎት ሰራተኛ እንደሆነ መረጃው ያሳያል። እነዚህ እንግዲህ የተገደሉትና ጥቃት የደረሰባቸው የህወሓትን የአካባቢውን ወረራ በመቃወማቸው ነው ተብሏል። እንግዲህ በተለይ በአማራ ማንነትና ወደ አማራ ክልል አካባቢው በመተዳደር አለበት የሚሉ ጥያቄዎችን የሚያነሱ መሆናቸው ታውቋል። ቀደም ብሎም በዚሁ በመምህር ሙሉጌታ ካሴ እንዲሁም ደግሞ የሚሊሻ ኃላፊው ጎፌ አሊን ጨምሮ ሌሎችም ቴክኒክና ሙያ ኮሌጅ በሚገኝ የህወሓት የታጣቂዎች ወታደራዊ ማሰቃያ ውስጥ ተወስደው እየተሰቃዩ መሆናቸውን ቤተሰቦቻቸው ገልጸዋል። በተመሳሳይ በትላንትናው ዕለትም እንደዚሁ በላይነህ ገብረ ማርያም የተባለ ወጣት ከኮረም ከተማ በህወሓት ታጣቂዎች ተይዞ ወደ ቴክኒክና ሙያ የሚገኝ ወታደራዊ ማሰቃያ ካምፕ ተወስዷል ተብሏል። በሌላ ዜና በኮረም ከተማ የሚገኘውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰበካ ጉባኤ አመራሮች በታጣቂዎች ታስረዋል። በታሰሩትና አካባቢውን ለቀው እንዲሰደዱ በተደረጉት የሰበካ ጉባኤ አመራሮች እና የሃይማኖት አባቶች ምትክ ሌላ የትግራይ የመንበረ ሰላማ ቤተ ክህነት ተወካዮች በደብዳቤ ይሄ በቀጥታ ነው በነገራችን ላይ በአካባቢው የህወሓት ታጣቂዎች አዛዥ በደብዳቤ ተሰናብተዋል። ሌሎች ደግሞ ተተክተዋል። ይህን ለማድረግ 11 ታጣቂዎች ተሰብስበው ነው ምርጫ ያደረጉት። የሰበካ ጉባኤ ተወካይ ተመርጧል በህዝብ ለማለት። ስለዚህ 4 የሚሆኑት ከታጣቂዎቹ ደጋፊ የሆኑ 1 ካህን፣ 2 ቄሶች እና ሌሎች ደግሞ ታጣቂዎች በሰበካ ጉባኤነት ተመርጠዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተምና ደረሰኝ እንዲሁም የኢትዮጵያን በተመለከተ የኢትዮጵያን እግዚአብሔር ይባርክ ብሎ ኢትዮጵያን ስም አንስቶ ጸሎት ማድረግ ቅዳሴ ማድረግ በሁሉም አካባቢዎች በኮረምና አካባቢው በህወሓት ታጣቂዎች ተከልክሏል። በምትኩ ኢትዮጵያ በሚለው ስም ሀገረ ትግራይ ተብሎ ምህላም ጸሎትም እንዲደረግና ቅዳሴም እንዲጠራ ተብሏል። እንግዲህ ማህተምና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ሙሉ በሙሉ እንዲጠፋ ተደርጓል ነው ያሉት። ሌላው በዚሁ በራያ እና ኮረም ቀጠና በ6ቱም ወረዳዎች ማለት ነው በራያ አለማጣ ወረዳ፣ በራያ ወፍላ ወረዳ፣ በዛታ ወረዳ፣ በኮረም ከተማ፣ በአለማጣ ከተማ እና በራያ ባላ ወረዳ የሚገኘው የነዋሪ የፋይዳ መታወቂያ እንዳይወስድ በህወሓት ታጣቂዎች ታግዷል።
ፋይዳ የሚለው መታወቂያ የወሰዱ ሰዎች በህወሓት ታጣቂዎች እየታሰሩ መሆናቸውም ታውቋል። ተማሪዎች ልጆቻቸው ወላጆቻቸው የፋይዳ መታወቂያ ካላቸው ቁጥሩን እንዲያመጡና ለህወሓት ታጣቂዎች ሪፖርት እንዲያደርጉ ታዘዋል። ይህንን ፋይዳ መታወቂያ በተመለከተ እንግዲህ የወፍላ፣ የዛታ፣ የኮረም፣ ያለማጣ፣ የራያ ባለ፣ የራያ ያለማጣ ህዝብ እንዳያወጣ በሌላ አማራጭ በህወሓት በኩል ሌላ ፎርም ወይ ደግሞ ቅጽ እንዲሞላ እየተደረገ ነው። ምን እንደሆነ አላማው አልታወቀም ብለዋል። እንግዲህ የመረጃ ምንጮቹ ከአካባቢው ያሉ መረጃዎች እነዚህ ናቸው። ወደ ግንባር ዝርዝር መረጃዎች ነው የሚሄደው። ዛሬ እንግዲህ በምዕራብ ወሎ 11 ወረዳዎች ላይ ውጊያ እየተደረገ ነው። ከሌሊቱ 10 ሰዓት አንዳንዶቹ ቦታ፣ አንዳንዶቹ 11 ሰዓት፣ አንዳንዶቹ ደግሞ ረፋድ ላይ በተለያዩ አካባቢዎች የተጀመሩ ዘመቻዎች መኖራቸውን የሚያሳዩ መረጃዎች ወጥተዋል። እንግዲህ በምዕራብ ወሎ በተለያዩ አካባቢ የተደረገ ባለው ዘመቻ አንዳንድ ከተሞች በፋኖ ቁጥጥር ስር ገብተዋል። እንዲሁም ደግሞ ዋና ዋና የመከላከያ አድማ ብተናና የሚሊሻ ማዘዣ ካምፖችም እንደዚሁ ጉዳት ደርሶባቸዋል። ኦራልን ጨምሮ እንደዚሁ ምርኮ አለ። እስካሁን ድረስ የምርኮ ሁኔታ በዝርዝር አልታወቀም። እስኪ መረጃውን በተመለከተ በአንዳንድ አካባቢዎች ያለውን ዝርዝር መረጃ በአካባቢዎቹን በመጥቀስ ወደ እናንተ ላድርስ። በምዕራብ ወሎ በተለያዩ ቦታዎች ከባድ ውጊያ የተደረገ ነው። ፋኖ ወረዳዎችን ተቆጣጥረዋል። በሌሊት ዘመቻ ወታደራዊ ካምፖችም ወድመዋል። ከነዚህ መካከል መጀመሪያ የምናገኘው መቅደላ ወረዳን ነው። በመቅደላ ወረዳ ማሻ ከተማ የወረዳው ዋና ከተማ በፋኖ ሙሉ ቁጥጥር ስር ገብቷል። ከማሻ ከተማ ባሻገር በመቅደላ ወረዳ የሚገኙ ሁለት ወታደራዊ ካምፖች የሚገኙባቸው ንዑስ የከተማ ከተሞች ደብረ ዘይትና ኮሬብ በተመሳሳይ እንደዚሁ በኃይል ያለው ኃይል ተቆርጧል። የሚሊሻና የአድማ ብተና ኃይል ተበትኗል ነው የተባለው። ኮሬብ ከተማ በተመሳሳይ ጊዜያዊ የአድማ ብተናና የሚሊሻ ካምፕ በፋኖ ተይዟል። መቅደላ፣ ማሻ፣ ኮሬብ ያለው ዘመቻ እንዲሁ በአማራ ፋኖ ብሔራዊ ኃይል የደጋው መብረቅ እንዲሁም ደግሞ የአማራ ፋኖ ህዝባዊ ድርጅት ኮሎኔል ሙሐባው በሚመራው ኃይል በጋራ እየተደረገ ያለ እንደሆነ ከአካባቢው የሚወጡ መረጃዎች ገልጸዋል። ከሌሊቱ 10 ሰዓት መቅደላ ወረዳ ዋና ከተማን ማሻን ፋኖ ሲይዝ ማሻ የነበረው የአድማ ብተናና የሚሊሻ ኃይል ደብረ ዘይት ከነበረው ጋር ለመገናኘት እንዲሁም ደግሞ ደብረ ዘይት ያለውም ወደ መሃል መጥቶ አሁን ተራራ አካባቢ ሰፍሮ ራሱን እየተከላከለ ነው የሚገኘው። በሚሊሻው አብዛኛው ተበትኗል። የአድማ ብተናም ጉዳት ደርሶበታል። የደረሰው ጉዳት ግን በዝርዝር አልታወቀም። በዚህ ቀጠና አንድ ወራል ወታደራዊ ተሽከርካሪ ተማርኳል። ማሻ በተመሳሳይ በቁጥር ያልታወቀ የሚሊሻና አድማ ብተና ስለመማረኩ የወጡ መረጃዎች ይገልጻሉ። ወደ አማራ ሳይንት ቀጠና ስንሄድ ተንታ አጅባር ነው። ከመቅደላ ቀጥሎ የሚገኝ ወረዳ ነው። በተንታ አጅባር የተንታ ወረዳ ዋና ከተማ አጅባር ከሌሊቱ 9 ሰዓት ጀምሮ በፋኖ ቁጥጥር ስር ገብቷል። ከአጅባር 10 ኪሎ ሜትር ርቀት ላይ የሚገኘው ተንታ ከተማ ላይ ከባድ ውጊያ እየተደረገ ነው። ተንታ ዋና ማዘዣ ካምፕ ላይ ከሌሊቱ ጀምሮ ከባድ ውጊያ እየተደረገ መሆኑን የዓይን እማኞች ገልጸዋል። ውጊያው በከባድ መሳሪያ የታገዘ ሲሆን ተንታ ያለው የመከላከያ አድማ ብተናና የሚሊሻ ኃይል በሁሉም አቅጣጫ ከበባ ውስጥ ስለመግባቱም አካባቢውን የሚያውቁ የመረጃ ምንጮች ገልጸዋል። አንደኛው ተኩታበር በአምባሰል በተለያየን በኩል በከስከስ በረሃ ወደ በሽሎ ጉና ወደ ተንታ የሚወስደው መንገድ በሽሎና ጉና አካባቢዎች እስከ አካባቢው ያሉ አካባቢዎች በፋኖ ተይዘዋል። እንዲሁም ደግሞ ከአጅባር ከተማ ቀርቦ በፋኖ መያዙ በኩጉፍቱ በኩል ወደ ደሴ የሚወስደው መንገድም እንደዚሁ ተቆርጧል። ከኋላ ደግሞ ወደ ማሻ የሚወስደውና መቅደላ የሚወስደው መንገድም በተመሳሳይ ተቆርጧል። ምንም መውጫ የለውም። ከተንታ መቅደላ መውጫ የነበረው እንደዚሁ በፋኖ ቀድሞ ስለተያዘ ምንም መውጫ የለም። ተንታ ከተማ ያለው ማዘዣ ላይ ያለው ውጊያ በዚህ ሰዓት በከበባና በቆረጣ ቀጥሏል። ከባድ ጉዳት ደርሷል። ውጊያው እንደቀጠለ ሲሆን በሶስት አቅጣጫ የተከበበው የመከላከያ አድማ ብተናና የሚሊሻ ኃይል ሰብሮ ለመውጣት ፋኖ ደግሞ በከበባ ውስጥ ለማስቀረት ከባድ ትንቅንቅ እየተደረገ እንደሆነ ከተንታ አጅባር የወጡ መረጃዎች ያሳያሉ። ዘጌት ብሎ ተጨማሪ መረጃ ወጥቷል። እዚሁ ከተንታ አካባቢ ዘጌት ብሎ በወጣው መረጃ ተንታ የነበረው የመከላከያ ካምፕ እና የአድማ ብተና የሚሊሻ ካምፕ ሙሉ በሙሉ በፋኖ ተይዟል። ካምፑን ለቆ ውጊያው አሁን መሀል ከተማ እየተደረገ ነው። ውጊያው የጨበጣና የእጅ ውጊያ ሲሆን በቦምብ መወራወር ጭምር የታገዘ ውጊያ እንደሆነ አሁን የወጡ መረጃዎች ያሳያሉ። ሳይንት አጅባር እንደዚሁ በዚህ ማለት ነው ነሆሮ ሜዳ ተብሎ የሚጠራው
ጊዜያዊ የሚሊሻና ወታደራዊ ካምፕ እንዲሁም ደግሞ ወደ አምባ ማርያም መውጫ ያለ የአድማ ብተና ካምፕ ሌሊት 9 ሰዓት ጀምሮ እንደዚሁ ጥቃት ተፈጽሞበት ጉዳት ደርሶበታል። ይሄ ተንታና አካባቢው ያለው ነው። ወደ አምባሰል ስንመጣ በተመሳሳይ በአምባሰል ቀጠና ሁለተኛ ቀኑን የያዘ ውጊያ እየተደረገ እንደሆነ ነው እየተገለጸው። ከግሸን ተራራ በቅርብ ርቀት ጅብ ጎዶ ተብሎ በሚጠራው ቦታ ሁለተኛ ቀኑን የያዘ ውጊያ በዚህ ሰዓት እየተደረገ ነው። ውጊያው እየተደረገ ያለው እስከ አምባሰልና ግሸን መውጫ አካባቢዎች ድረስ ሲሆን ምሽት 4 ሰዓት ድረስ ጅብጉዶ አካባቢ የሚገኝ ካምፕ ላይ እንደዚሁ ከባድ ጉዳት ደርሷል። በውጊያ ማለት ነው። የደረሰው ጉዳት በዝርዝር አልታወቀም። ዛሬም በዙ 23 በሞርተር የታገዘ ውጊያ በአካባቢው እየተደረገ መሆኑ ተገልጿል። እነዚህን ዘመቻዎች በተመለከተ ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እና ከወሎ ቤት አማራ እንዲሁም ደግሞ ከጎጃም ጠቅላይ ግዛት እዝ እንዲሁም ደግሞ ከአማራ ፋኖ ብሔራዊ ኃይል ምስራቅ እዝ ምስራቅ ቀጠና ምኒልክ እዝ ማለት ነው በጋራ ዘመቻዎች እየተደረጉ መሆናቸውን የአማራ ፋኖ ህዝባዊ ድርጅት ያወጣው መግለጫ ያሳያል። በዚህ ዘመቻ እንግዲህ ዛሬ ከማለዳ 11 ሰዓት ጀምሮ ዘመቻው ዘመቻ ስንታየሁ ማሞ ወይም ደግሞ ዘመቻው ዘመቻ ራምቦ ተብሎ የተሰየመ እንደሆነ በመግለጫው ተመላክቷል። 11 ሰዓት ጀምሮ በ11 ወረዳዎች መጠነ ሰፊ ዘመቻ እየተደረገ ሲሆን ሁለቱም እንግዲህ የፋኖ እዞች የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጋራ በከለላ ወረዳ ጤርጤራ፣ ጃማ፣ ደጎሎ፣ ተንታጅባር፣ መቅደላ፣ ወግዲ፣ ልጓማ፣ ውጫሌ፣ ለገሂዳ፣ ለጋምቦ በተመሳሳይ ወደ ተለያዩ አካባቢዎች ሐይቅን ጨምሮ እያደረጓቸው ያሉ ውጊያዎች እንደሆኑ መግለጫው በዝርዝር ያሳያል። ከመግለጫው ባሻገር ወደ መረጃዎቹ ስመለስ ከለላ ወረዳ እንደዚሁ ከባድ ውጊያ እየተደረገ እንደሆነ የመረጃ ምንጮች ገልጸዋል። በከለላ እየተደረገ ያለው ውጊያ ከሌሊቱ 11 ሰዓት የጀመረ ሲሆን በዚህ ቀጠና ምናልባት እየተደረጉ ያሉት ውጊያዎች የኃይልና የውጊያ የስበት ማዕከል ይሄ እንደሆነ የዓይን እማኞች ገልጸዋል። ፋኖ አብዛኛውን የከለላ ከተማ አካባቢዎችን ተቆጣጥሯል። ከባድ ውጊያ እየተደረገ ነው። የሁሉም ውጊያዎች የስበት ማዕከል ይሄ እንደሆነ የሚገልጹት የመረጃ ምንጮች ከካላላ በተለያዩ አቅጣጫዎችም እንደዚሁ ውጊያዎች ሲደረጉ አርፍደዋል። አንደኛው ጃማ ወረዳ ነው። በጃማ ወረዳ ደጎሎ ከተማ ከባድ ውጊያ ተደርጓል። ውጊያው ጃማ ወዲያ ተብሎ ከሚጠራው አካባቢ እስከ ሆስፒታል ድረስ ነው በከተማው ውስጥ ውጊያ ሲደረግ የነበረው። እዚህ አካባቢ ሲደረግ የነበረው ውጊያ ቻይና ካምፕ መውጫ የአድማ ብተናና የሚሊሻ ካምፕን ጨምሮ በሌሎች አካባቢዎች ከባድ ውጊያ ተደርጓል። በዚህ ውጊያ ከጃማ ደጎሎ ወደ ካራ ምሽግ ወደ አዲስ አበባ መራቤቴ ማለት ነው የሚወስደው መንገድ ሙሉ በሙሉ አገልግሎት ተቋርጧል። በእርግጥ ወትሮም በጦርነት ምክንያት ብዙ ትራንስፖርት አልነበረውም። ዛሬ በዚህ ምክንያት ትራንስፖርት ቆሟል። እንግዲህ ወደ ካራ ምሽግና ሚዳ መራኛ አካባቢ ያለው ጉዞ በዚህ ውጊያ የደረሰው ጉዳት አልታወቀም። ውጊያ ወደ 4 ሰዓት አካባቢ ጃማ ከተማ ወጣ ብሎ እየተደረገ ነው። ጃማ ከተማ የነበረው ውጊያ ቆሟል ሲሉ የዓይን እማኞች ገልጸዋል። ሌላው ወረኢሉ ነው። ወረኢሉ ከተማ ዙሪያ እንደዚሁ ከሌሊቱ ጀምሮ ከባድ ውጊያ እየተደረገ ሲሆን በዚህ ሰዓት ክሬ ማርያም ተብሎ በሚጠራ ቦታ ውጊያ እየተደረገ እንደሆነ የመረጃ ምንጮች ገልጸዋል። በሞርተርና በዲሽቃ የታገዘ ውጊያ ነው እየተደረገ ያለው። ከወረኢሉ ወደ ክሬ ማርያም ተብሎ ወደሚጠራው አካባቢ ተጨማሪ ኃይል ስለመንቀሳቀሱ የዓይን እማኞች ገልጸዋል። ሌላው በዚሁ ምዕራብ ወሎ ለገሂዳ ወረዳ ነው። በለገሂዳ ወረዳ 2 ከተሞች በፋኖ ቁጥጥር ስር ስለመግባታቸው የዓይን እማኞች ገልጸዋል። አንደኛው ወይናምባ የወረዳው ከተማ ነው። በዚህ ከተማ ዙሪያ ውጊያ እየተደረገ ሲሆን በዚህ ውጊያው እንደቀጠለ ነው። የወረዳው ዋና ከተማ ባሻገር በሉጋማ ተብሎ የሚጠራው ከተማም እዚሁ የሚሊሻና የአድማ ብተና ካምፕ በፋኖ ተይዟል። ውጊያ እየተደረገ ነው። በአመዛኙ እንግዲህ ወይናምባ በከፊል እንዲሁም ደግሞ ልጓማ ሙሉ በሙሉ በፋኖ መያዙን መረጃዎቹ ገልጸዋል። ዛሬ በምዕራብ ወሎ የተከፈተው ዘመቻ ስንታየሁ ማሞ ወይ ደግሞ ራምቦ የተጠና ዘመቻ እንደሆነ የፋኖ ዘመቻ መሪዎች ገልጸዋል። ሁሉም መንገዶች፣ መጋቢ መውጫ አውራ ጎዳናዎችን በመቆጣጠር የዝና የሎጂስቲክ ሰንሰለት እንዲቋረጥ ተደርጎ ነው ዘመቻው የተደረገው። እንግዲህ በየትኛውም ካምፕ ተጨማሪ ሎጂስቲክ እና ኃይል ማቅረብ አይቻልም ባለው ዘመቻ ምክንያት ነው እያሉት። በዚህ ምክንያት እንግዲህ ከመቅደላ ተንታ ጅባር፣ ከተንታ ጅባር ከደሴና ከአምባሰል ከጊምባ ያለው መንገድ ተቆርጧል። ከለላ ከወረኢሉ በጃማ ደጎሎ ለጋምቦ ለገሂዳ ከወግዲ ያሉ መንገዶች
እንደዚሁ በዘመቻ ምክንያት ተቆርጠዋል። ዘመቻው ለቀናት ይቀጥላል። መጠነ ሰፊ ዝግጅትና እቅድ ተይዞበት ነው ይሄ የጋራ ዘመቻ የተከፈተው የሚሉት የፋኖ ወታደራዊ አዛዦች ምዕራብ ወሎ 11 ወረዳዎችን ነፃ ለማውጣት ያለመ ዘመቻ ነው። በዚህ ሰዓት ከደሴ ወደ ኩታበር በተንታ በኩል ወደ አጅባር እና መቅደላ ያለው መንገድ በፋኖ ተይዟል። ጉና ወይም ደግሞ በሽሎ ተብሎ የሚጠራው አካባቢ ከደሴ ወደ ወረይሉ ያለው መንገድም በተመሳሳይ ወረይሉ ዙሪያ እንዲሁም ወደ ጃማ መውጫ ያለው እንግዲህ ከሚዳ መራኛ ወደ ጃማ ያለው መንገድም እንደዚሁ በፋኖ ተይዟል። ከደሴ ከለላ፣ ለገሂዳ፣ ለጋምቦ፣ ሉጋማ ያለው ዋናው መንገድም በተመሳሳይ በእነዚህ አካባቢዎች ባለው ውጊያ ምክንያት መንገዱ ተይዟል። ከመቅደላ ተንታ አጅባር ሁሉ መንገዶች ወደ ምዕራብ ወሎ እንግዲህ በአብዛኛው በፋኖ መያዛቸውና መዘጋታቸው ነው የተገለጸው። ምናልባት ውጊያ ስለሆነና የውጊያ መረጃዎች ስለሆነ ይህንን መረጃ እየተከታተላችሁ ባላችሁበት ሰዓት አንዳንድ ተለዋጭ ነገሮች ሊኖሩ ይችላሉ። ወይ ወደ ኋላ መውጣት ወይ ደግሞ ወደፊት መግፋት፣ የቦታና የቁጥጥር ሁኔታ ሊለዋወጥ ይችላል። እንግዲህ ይህንን በተመለከተ ወታደራዊ ኪሳራን በተመለከተ በሁሉም ቦታዎች ያለው ወታደራዊ ኪሳራ፣ ሰብአዊ፣ ቁሳዊ ኪሳራ በዝርዝር አልታወቀም። ኦራል ላይ የተጫነ የአየር መቃወሚያና አስተኳሽ በአንድ አካባቢ ስለመማረካቸው የወጣ መረጃ አለ፣ ወደፊት የሚረጋገጥ በፋኖ ቁጥጥር ስር ውሏል። ከመስከረም 14 እስከ መስከረም 30 በወሎ ቀጠና ዘመቻ ደማሊ ከተደረገው ዘመቻ በመቀጠል ይሄ ትልቁ ዘመቻ እንደሆነ የፋኖ ዘመቻ መሪዎች ገልጸዋል። ዘመቻው ሰሞኑን በፋኖ ላይ የተከፈተውን እና እየተሰራ ያለውን ፕሮፓጋንዳ የሚያጋለጥ ቀጣይ ለሚደረጉ ዘመቻዎች ወሳኝ ቦታዎችን እና ሰፊ ቀጠናን ነፃ ለማውጣት በዋናነት የብልጽግናን ኃይል ለማዛባት እና ወታደራዊ ትጥቅና ሎጂስቲክን በውጊያ ለማሟላት የታሳቢ ያደረገ ዘመቻ ነው ሲል የፋኖ ዘመቻ መሪ ፋኖ ድርሳን ብርሃኔ ይህንን ገልጿል። ውጊያው እየተደረገ ስለሆነ ያለው ዝርዝር ጉዳትና ሁኔታዎችን ገና ለማሳወቅ አሁን አይቻልም ሲል ነው እየገለጸው። እንግዲህ ከፋኖ ህዝብ ግንኙነቶች እንዲሁም ደግሞ ከሚመለከተው ሌላ አካል ያለ መረጃ ካለው ወደ እናንተ ይደርሳል። ወደ ሌላ መረጃችን ስንሄድ ወደ ሰላሌ የሚወስደን መረጃ ነው የማደርሰው። ላለፉት 6 ዓመታት ከአዲስ አበባ በሰላሌ በኩል ወደ ጎጃም፣ ጎንደር በሚወስደው መንገድ በየቀኑ ሰዎች ይታገታሉ፣ ይገደላሉ። ይሄ ላለፉት 3 ወራት ቆም ብሎ የነበረ ቢሆንም በትላንትናው ዕለት በ3 ተሽከርካሪ ላይ ከአዲስ አበባ ወደ ጎሐጽዮንና ጎጃም ሲሄዱ የነበሩ ተሳፋሪዎች ታግተዋል፣ ተገድለዋል። እንዲሁም ደግሞ ከባድ አካላዊ ጉዳት ደርሶባቸዋል። በ3 ተሽከርካሪዎች ላይ ጥቃት ተፈጽሟል። አንድ ኤፍኤም አውቶቡስ፣ አንድ አባዱላና አንድ ሃይሩፍ ሚኒባስ ላይ በነበሩ 3 ተሽከርካሪዎች ላይ ነው ጥቃት የተፈጸመው። በጥቃቱ 6 ተሳፋሪዎች ሲገደሉ 10 የሚሆኑት ደግሞ ቆስለው ሆስፒታል ገብተዋል። 6ቱ ከባድ ጉዳት የደረሰባቸው ስለሆነ ቀዶ ሕክምና ተደርጎላቸዋል ብለዋል። 45 በላይ የሚሆኑ ተሳፋሪዎች ታግተው ተወስደዋል። እገታውና ጥቃቱ የተፈጸመው ባለፉት 6 ዓመታት 21 ጊዜ ተሽከርካሪዎች ታግተው ከ21 ተሽከርካሪዎች ላይ ተሳፋሪዎች በታገቱበት በሰላሌ ቀጠና በሰላሌ ማለት ነው ደገም ወረዳ ኢስት አፍሪካ ሲሚንቶ ፋብሪካ እና አሊዶሮ ተብሎ በሚጠራው ቦታ መካከል በሚገኝ እንደዚሁ ቦታ ላይ ነው ትላንትና የሸኔ ታጣቂዎች ይህንን እገታና ጥቃት እየፈጸሙት። እንግዲህ ሸኔ ታጣቂዎች ናቸው ጥቃቱን የፈጸሙት ቢባልም የአካባቢው ባለስልጣናት እንዲሁም ደግሞ የጸጥታ አመራሮች ከሚገኘው ገንዘብ ላይ የጥቅም ትስስር ስላላቸው ሆን ተብሎ በዋናው መንገድ ላይ ይሄ እገታና ይሄን ያክል ጥቃት ሲፈጸም በድጋፍ መልክ እንደዚሁ እንዲሁም ደግሞ ባላየ መልክ ለማለፍ ተሞክሯል። ይሄ ጥቃት ከተፈጸመበት በቅርብ ርቀት የመንግስት የጸጥታ ኃይል የኦሮሚያ ልዩ ኃይልም እንደዚሁ ይገኛል ሲሉ ነው የጠቀሱት። ሌላው እንግዲህ በሁለቱ ተሽከርካሪዎች ሚኒባሶቹ ጎሐጽዮን የሚሄዱ ሲሆኑ አንዱ የጥቃት የደረሰበት አውቶቡስ ደግሞ ኤፍኤም አውቶቡስ ከአዲስ አበባ ደብረ ማርቆስ ሙሉ ተሳፋሪ ይዞ ይሄድ የነበረ እንደሆነ መረጃው ጠቁሟል። ሌላው ቅድም ከነበረው መረጃችን ወደ ወሎ ተጨማሪ መረጃ ዘግይቶ የደረሰ በገነቴ ከተማ አቅራቢያ ተሽከርካሪ ላይ የደፈጣ ጥቃት ተፈጽሟል። በሁለት ወታደራዊ ተሽከርካሪዎች ላይ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። ይህንን ተከትሎ በአካባቢው ውጊያ እየተደረገ መሆኑን መረጃዎቹ ጠቁመዋል። ሌላው የመጨረሻ መረጃችን ወደ አፍሪካ ቀንድ የሚወስደን መረጃ ነው። በአፍሪካ ቀንድ ጉዳይ ቱርክና አረብ ኤሚሬትስ ስለመነጋገራቸው የወጡ መረጃዎች ያሳያሉ። የቱርኩ ፕሬዝዳንት ረሰብ ጣይብ ኤርዶጋን እንዲሁም ደግሞ የአረብ ኤሚሬትሱ ተወካይ
አንዳንዴ ንጉስ አንዳንዴ ፕሬዝዳንት ይሆናል። ከቢን ዛይድ ጋር ነው የተወያዩት። ሁለቱም ኤርዶጋን እና ቢን ዛይድ በንግግራቸው ጋዛን፣ ሶማሌላንድንና የመንን የተመለከተ ውይይት ማድረጋቸውን መረጃዎቹ ዘግበዋል። እንግዲህ በሁለቱ ሀገራት ላይ ሁለቱም የተለያየ ፍላጎት ያላቸው መሆኑ ይታወቃል። ሁለቱ ሀገራት ለበርካታ ዓመታት ዲፕሎማሲያዊ ግንኙነታቸው ሻክሮ የቆየ መሆኑ ይታወቃል። የቱርክና የተባበሩት አረብ ኤሚሬትስ በዚህ በንግግራቸው ላይ እንግዲህ ጋዛ ያለውን የእስራኤልን ሰብአዊ ጥሰት ማስቆም አለብን ብለዋል ኤርዶጋን። በነገራችን ላይ ኤርዶጋን እንግዲህ እስራኤል ባልታሰበ ሰዓት ጥቃት ልትፈጽምበት ትችላለች በሚል ወታደራዊ የድሮን የጀት እንዲሁ ደግሞ የአየር ኃይል ዝግጅት እያደረጉ ነው የሚገኙት። የጋዛውን ሁኔታ እናስቁም ብለዋል። ከዛ ባለፈ ቱርክ ለሶማሊያን አንድነት እንዲሁ ደግሞ የየመንን አንድነት አክብራ ድጋፍ ታደርጋለች ብለዋል። በዚህ ላይ እንግዲህ የሚመለከተው ጉዳይ ምንድነው? ቱርክ የሁለቱን ሀገራት ሉዓላዊ አንድነት አከብራለሁ ብትልም የተባበሩት አረብ ኤሚሬትስ ግን ሞቃዲሾን አንድነቷን በመበታተን ያው ለሶማሌላንድ እውቅና እንዲሰጥ ግፊት ከሚያደርጉ ሀገራትና በቀጠናው ስምሪት ወታደራዊ ስምሪት ካደረጉ ሀገራት ትገኛለች። የሱዳንን አንድነት አደጋ ላይ ጥላለች። የየመንን አንድነት አደጋ ላይ በመጣል እንደዚሁ ደቡብ የመንን ለመገንጠል እየተንቀሳቀሰች ያለች መሆኗ ነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መረጃ እስከምንገናኝ